በሽተኛ የሆነ ተቋም አለ የትምህርት ሚኒስቴር የሚባለው ነገር ጤነኛ ያልሆኑ አመራሮች ያሉበት በጣም ሞክረናል አውርተናቸዋል ልትግባባቸው ማቸላቸው ሰዎች ምናልባት አንዳንዱም የግሉ ጥላቻን በዛ በመዋቅር ውስጥም የሚያራምድም አለ ሌላ ቦታ ጋር ስትሄድ ደግሞ ግለሰባዊ የሆኑ ጭቆናዎች አሉ ርዕሰ መምህሩ የአንድ ትምህርት ቤት ርዕሰ መምህር ደህና ሲሆን ተማሪዎች በሰላም ይማራሉ ጥላቻ የተሞላው ደግሞ ሲመጣ ያሰቃያቸዋል በሂጃብ በንቃብ በሰላት በየጊዜው ይባስ እነዚህ ነገሮች ደግሞ መቼ ነው የሚብሱት ፈተና ሲቃረብ ማትሪክስ ሲመጣ ሚኒስትሪ ሲመጣ እነዚህ ነገሮችን አልተሻገርናቸው አጀንዳ ናቸው በየጊዜው አንዳንድ ጊዜ የተለያየ ዓለም ሀገር ውስጥ የምንኖር ይመስላል ጀልባባቸውን ለብሶ ንቃባቸውን ለብሶ ሃየር ፖዚሽን ላይ ያሉ እህቶች አሉ ትልልቅ ኃላፊነት ቦታዎች ላይ ያሉ አሉ እነዚህ እህቶች እኮ ዝም ብሎ ከሰማይ ዱበላሉ እዚህ ፕሮሰስ ውስጥ ያለፉ ናቸው እዚህ ግን ካገርካቸው ሰብአዊ መብታቸውን መግፈፍ ነው ተፈጥሯዊ መብታቸውን ጭምር መግፈፍ ነው ኢኮኖሚያዊ መብታቸውን ጭምር መግፈፍ ነው እንዳይማሩ የሥራ ዕድል እንዳይኖራቸው ሀገራዊ ተልእኳቸውን ጭምር እንዳይወጡ ማድረግ ነው ይሄንን ማየት የተሳነው አመራር እዛም እዚህም አለ ይህ ግን በቀላሉ እንዲሁ በአንድ ጀንበር ትላንት ከነበርንበት በአንድ ጀንበር ዛሬ ይፈታል ብሎ ማሰብም ስህተት ነው እዚህ ሀገር ላይ እኮ ሙስሊም መኖር የለበትም የሚባል ታሪክ አለን ሙስሊሙ እዚህ ደሴት ላይ ሊኖር ይገባም ደሴቲቷ የሌሎች ነች እንደ እንግዳኛን መቁጠር እኮ የቅርብ ታሪካችን ነው አንዳንዱ የትምህርት ተቋማት ሰዎች ሲሰግዱ ይረክሳል ይነጀሳል ተብሎ ይባል የነበረበት ሩቅ አይደለም ያንን አለፍ ነው ዛሬም ግን ረቂቅ በሆነ መልኩ ሙስሊሙን ከትምህርት ገበታ ማፈናቀል የማራቅ ዲስከሬጅ የማድረግ ስራዎች አሉ ዛም እዚህም ዝም ልንል አንችልም ይሄንን ዝም ልንልም አይገባም የሆነ አካል ብቻ ኃላፊነት ወስዶ የሚሰራው ጉዳይ አይደለም ንቃ አንዳንድ ወላጅ ልጆቹ